የዘላለም አምላክ መመኪያዬ ነህ አምላኬ መድኃኒቴ ነህ ሕይወቴ ተስፋዬ እርሱ ነው ሁሌም የምመካበት አባቴ ነው የዘላለም አምላክ መመኪያዬ ነህ ማዕበል ሕይወቴን በፍቅሩ ገሥጾት አረጋጋው ልቤን በበረከቱ ከቶ አልናወጥም መርከቤ ጽኑ ነው የሚያስፈራኝ ሁሉ ከማዕበል በታች ነው አምላኬ መድኃኒቴ ነህ ሕይወቴ ተስፋዬ እርሱ ነው ሁሌም የምመካበት አባቴ ነው የዘላለም አምላክ መመኪያዬ ነው የሕይወት መጠጥ ነህ እውነተኛ ፀሐይ ቤዛ ሆንክ ለዓለም በቀራንዮ ላይ ሞትን ድል አድርገህ ስታርግ ወደ ላይ እኔን አነሳኸኝ ከኃጢአት ሸክም ላይ አምላኬ መድኃኒቴ ነህ ሕይወቴ መጽናኛዬ ነህ ሁሌም የምመካበት አባቴ ነው የዘላለም አምላክ መመኪያዬ ነህ ያለፈው ኑሮዬ እጅግ የጨለመው የማርያም ልጅ ፀሐይ ሕይወቴን አበራው የንጋቱ ኮከብ እጅግ ባለ ግርማ ሁሉም ይበልጣል የልብን ሚሰማ አምላኬ መድኃኒቴ ነህ ሕይወቴ መጽናኛዬ ነህ ሁሌም የምመካበት አባቴ ነው የዘላለም አምላክ መመኪያዬ ነህ አሸበሽባለሁ ለጌታዬ ለእርሱ አልፌአለሁና መከራዬን በርሶ የሚያስጨንቀኝን ቀድሞ አስወግዶ ቤቱ ልቆም አበቃኝ በበረከቱ አምላኬ መድኃኒቴ ነህ ሕይወቴ መጽናኛዬ ነህ ሁሌም የምመካበት አባቴ ነው የዘላለም አምላክ መመኪያዬ ነህ አምላኬ መድኃኒቴ ነህ ሕይወቴ መጽናኛዬ ነው ሁሌም የምመካበት አባቴ ነው የዘላለም አምላክ መመኪያዬ ነህ ካንተ በቀር የምናውቀው የለምና በፍጥረታት ሁሉ ለተመሰገነና ለተደነቀው ስምህ እንድንዘምርልህ ስለ ፈቀድክልን እናመሰግንሃለን ለዘለዓለሙ አሜን። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን የዚህ ቤተ ክርስቲያን ስብከተ ወንጌል ሊቃውንተ ቤተ ክርስቲያን ካህናት አባቶቼ፣ ዲያቆናት ወንድሞቼ በዚህ ማለዳ እግዚአብሔር በድንቅ መለኮታዊ ጥሪው የጠራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ወጣቶች፣ ሕፃናት ሁላችሁ በወደደንና ባፈቀረን እስከ ሞት ድረስ ዋጋ በከፈለልን በልዑል እግዚአብሔር ፍጹም ሰላም
እንደምን አደራችሁ? አሜን። ቅዱስ አምላካችን እግዚአብሔር ትላንትና የነበረ ቀዳማዊ ዛሬም ያለ ማዕከላዊ ነገም ዘመናትን ሁሉ አሳልፎ የሚኖር ዳህራዊ ምስጋና የባህሪ ገንዘቡ የሆነ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እጅግ የምንወዳት እናታችን መዝገበ በረከት ድንግል ማርያም የደካሞች ምርኩዝ የባህሪያችን መመኪያ አምላክን ወልዳ የሰጠችን ስንጠራት የምትደርስልን እናታችን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ሁሉ እግዚአብሔር እንዳከበራቸው መጠን ክብርና ምስጋና ይድረሳቸው። እንደምን አደራችሁ? ቅዱስ የሰራዊት ጌታ እግዚአብሔር ሆይ በመከራና በጭንቀት ውስጥ ያሉ ወገኖቻችንን እንድትምርልን እኛንም ቢሆን ከብዙ መከራና ጭንቅ አውጥተህ ዛሬ አንተን እንድንሰማ ጆሮአችንን ላንተ እንድንከፍት አይኖቻችን ቀና ብለን በመስቀል ላይ የከፈልከውን ዋጋ እንድናስታውስ ቀራንዮን የመስቀሉን ጉልላት እየተመለከትን ብዙ ተስፋ የቆረጥንባቸውን ረጅም ዘመናት አንተ እነዛን ጊዜያቶች አሳልፈ ዛሬ በተስፋ ብርሃን እንድንረማመድ አድርገህናልና የማይነጉ የሚመስሉ ወደ ውስጥ ያነባንባቸው ብዙ የመከራ ድቅድቅ የጨለማ ሌሊቶች ነበሩና እነዛን አንግተህ ዛሬ በብርሃን እንድንመላለስ አድርገህናልና በኃጢአታችን የምንወድቅባቸው የምንቀሰፍባቸው በአጭር የምንቀርባቸው ብዙ ዘመናቶችን አሳልፈ እድሜ ለንስሐ ሰጥተህ ዛሬም አንተን እንድንሰማ ወደህ ፈልገህ ጠርተህናልና ምንም የምንከፍልህ ነገር ስለሌለ ክብርና ምስጋና ላንተ ይሁን። ዛሬ እግዚአብሔር ቢወድና ቢረዳን አጠር ላለ ደቂቃ እንማማራለን። እግዚአብሔር ወዳጆቹን ይጠራል። እግዚአብሔር ወዳጆቹን ያስተምራል። እግዚአብሔር ወዳጆቹን በንስሐ ይመልሳል። መንፈሳዊ ብርታትና አቅምን ያድላል። ከዚያም እግዚአብሔር ለክብር ያበቃል። የኛ የመጨረሻው ጉጉታችን በእግዚአብሔር ቀኝ መቆም ነውና እግዚአብሔር የለመነውን እንዳይነሳን ቅዱስ ፈቃዱ ይሁንልን። ጌታም መጣና ተቆጣጠራቸው። በዚህ ርዕስ እግዚአብሔር እንደወደደ መጠን ብዙ አላቆያችሁም። እግዚአብሔር የፈቀደልንን እንድንማማር እግዚአብሔር ይርዳን። ሁልጊዜ ክርስቲያን የሆነ ሰው እግዚአብሔርን ቅደምልኝ ከማለት እግዚአብሔርን እርዳኝ ከማለት ሌላ በራሱ አቅምና ጉልበት የሚያከናውነው አንዳችም ነገር እንደሌለ በማመን እያንዳንዱን ነገር ለእግዚአብሔር ከመስጠት በላይ የተሻለ አንዳችም ነገር የለም። ደግሞስ እግዚአብሔር ካላበረታን እኛ ማንን? ደግሞስ እግዚአብሔር ካላቆመን በራሱ የሚቆም ማን አለ? ደግሞስ እግዚአብሔር ካልሞላልን መች ሞልተን እናውቃለን? ሁሌ በጽድቅ ጎድለን በምድር ላይ በምንፈልገው ነገር ሁሉ ጎድሎብን እንዲሁ በመከራ ነውና የምናሳልፈው። እግዚአብሔር አምላካችን በሁሉ ነገር ይረዳን ዘንድ ቅዱስ ፈቃዱ ይሁንልን። የሚናገር ቢኖር እግዚአብሔር እንደተናገረ ይበልና ይናገር። የሚያስተምርም ቢኖር እግዚአብሔር እንደተናገረ እንዳስተማረ ይበልና ይናገር። በራሱ አቅም የለውምና ይላል ቅዱስ ጳውሎስ። እናምናለን፣ በራሳችን አቅም የለንም። እኔም እናንተም ደካሞች ነን። ያበረታን እግዚአብሔር ግን ክብርና ምስጋና ለሱ ይሁን። ጌታም መጣና ተቆጣጠራቸው በሚል ርዕስ እንማማራለን። ይህንን ቃል የምናገኘው የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ ነው። ጌታ መጣና በሉ እስኪ አልሰማውም። ተቆጣጠራቸው።
ሰሞኑን ከእሁድ ዕለት ጀምሮ እስከ ቅዳሜ ድረስ የሚሰበከው በቤተ ክርስቲያናችን አስተምሮ ገብርኄር በመባል የሚጠራው ሳምንት ይህ ሳምንት ነው። ቤተ ክርስቲያን ስንዱ እመቤት ናት። አብይ ጾም ከገባ ጀምሮ ዞረደ ቅድስት ምኩራብ መጻጉዕ ደብረ ዘይት ገብርኄር እያለች ኒቆዲሞስና ሆሳዕና ቀርቶናል። እግዚአብሔር ለብርሃነ ትንሣኤው ያደርሰን። መድረስ ቀላል አይደለም። እያንዳንዷ የሕይወታችን እንቅስቃሴ የሰከንዶች ሽርፍራፊ ሳይቀር በተፈጥሮ ዑደት የሚመጣ ሳይሆን በእግዚአብሔር ስጦታ በቀመር የተቀመረ ነው። በሳይንሱ ዓለም የተፈጥሮ ዑደት ብለው ቢጠሩትም እንኳን በቤተ ክርስቲያን አስተምህሮና በእግዚአብሔር አነጋገር ግን በእግዚአብሔር ፊት የተቀመረች በእድሜያችን ላይ ለንስሐ የተጨመረች ከእግዚአብሔር የምንታረቅባት ጊዜ ናት። ቅድስት ዘወረደ ብለው ጀምረው ቅድስት ያልደረሱ አሉ። ቅድስት ደርሰው መጻጉዕ ደብረ ዘይት እያሉ ያልደረሱ አሉ። ትላንትም የነበሩ ብዙ ዛሬ የተለዩን አሉ። ሕይወት እንደዚህ ውጣ ውረድ የበዛባት ናት። እኔና እናንተ በጽድቅ ስራችን ሳይሆን አለዛም አልጋ ላይ ያልተኛ ነው የተመጣጠነ ምግብ ስለበላን አለዛም አካላዊ እንቅስቃሴ ስላደረግን ሳይሆን እግዚአብሔር ዓላማ አለውና ስለወደደ ጠብቆናል። የጠበቀን ደግሞ በዚህ ምድር ሀብት ለማካበት አይደለም። ያላቸው ትተውት ሲሄዱ ተመልክተናልና እግዚአብሔር ጠብቆ እድሜ የሰጠን ደግሞ በዚህ ምድር ዝና በዝና ላይ ለማትረፍ አለዛም በስልጣን ዙፋንና ማማ ላይ ለመቀመጥ አይደለም። ያሉትም ትተውት ሲሄዱ ተመልክተናልና እግዚአብሔር ያስቀመጠን በጽድቅ ተመላልሰን የጽድቅ ካባ ደርበን ውስጣችንን እንደ ነጭ ሸማ አንጽተን የእግዚአብሔር ቤተ መቅደስና ዙፋን የሆነውን ሰውነታችንን ንጹህ አድርገን እግዚአብሔርና ወደ ልቤ ዙፋን ግባ ብለን ጋብዘን የመከራና የኃጢአት ጊዜያቶችን ረግመን እግዚአብሔር በቃ ካንተ ጋር መኖር ናፍቆኛል፣ የትላንትናው የኃጢአትና የበደል ዘመኔን እንዳላይ አይተህ አሳልፈኛል፣ ዛሬ ዝቅ ብዬ ከልቤ ተንበርክኬ ንስሐ ገብቼ ለኃጢአቴ መሪር እንባ አልቅሼ ካንተ ጋር ታርቄ እግዚአብሔር ሆይ ካንተ ጋር እኖራለሁ፣ በቃኝ፣ ዓለም ሸልችቶኛል፣ ካንተም ጋር ሆኜ የሚጎድልብኝ የለ፣ አብዝተህ ትባርከኛለህ እንጂ ይልቅስ በኃጢአትና በበደል በዓለም ውስጥ ብኖር የሚጎድልብኝ ብዙ ነገር አለ። የመጀመሪያው አንተን ማጣት፣ ሁለተኛው ነገር ደግሞ እግዚአብሔርን ካጡ ልትቋቋመው የምትችለው ነገር ሁሉ ልትቋቋመው የማትችልበት ደረጃ ላይ ይደርሳል። ስለዚህ በቃኝ እግዚአብሔር፣ ያለፈው ዘመን ይበቃቸዋል ብለህ እንደተናገርክ ያለፈው ዘመን ይበቃኛል፣ አሁን ዛሬ ላይ ካደረስከኝ እግዚአብሔር በዚህ እድሜ ብዙ አይቻለውና በንስሐ ተመልሼ አንተ በሰውነቴ ከብረ ቅዱስ ሥጋህና ክቡር ደምህን በልቼ ጠጥቼ አንተ ከኔ ጋር እኔ ካንተ ጋር አንድ ሆነን ለክብርህና ለስምህ እየዘመርኩ እኖራለሁ ከማለት በላይ ለክርስቲያን አማራጭ የለውም። ምክንያቱም እዚህ ምድር ላይ ምንም የሚያስደስት አለዛም ደግሞ ምንም ወንዝ የሚያሻግር ምንም ነገር የለም። እግዚአብሔርን ይዘን እስከ መጨረሻው ድረስ እንድታመን ቅዱስ ፈቃዱ ይሁንልን። ጌታ መጣና ተቆጣጠራቸው። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 19። የዚህ ትምህርት መሰረታዊ ዓላማ በዚህ ውጣ ውረድ በበዛበት ዓለም ውስጥ ስንኖር አንድ ቀን ደስታ፣ ሌላ ቀን ኃጢአት፣ ሌላ ቀን ሐዘን፣ አንድ ቀን ማግኘት፣ ሌላ ቀን ማጣት፣ አንድ ቀን ሳቅ፣ ሌላ ቀን እንባ በሚፈራረቅበት ዓለም ውስጥ ስንኖር እግዚአብሔር የሰጠንን ሰማያዊ አደራ ረስተን በምንኖርና አለዛም ደግሞ አደራውን ተቀብለን ከእግዚአብሔር ጋር በምንኖር ሰዎች ዙሪያ እግዚአብሔር መጥቶ
የሰጠንን አደራ እንደሚረከበን ማስተማርና ማሳወቅ ይሆናል። ቅድም እንዳልኳችሁ ቅዱስ ያሬድ በመንፈስ ቅዱስ መሪነት የሰየመው ስያሜ ገብርኄር በመባል የሚጠራው ሳምንት ላይ ደርሰናል። ቤተክርስቲያን የሳምንቱን ወንጌል በተለይ በአብይ ጾም እስከ ሳምንቱ የመስበክ ሥርዓት አላት። ሁለተኛው ደግሞ የዕለቱን ወንጌል የመስበክ ምስባኩን ሐዋርያውን ጴጥሮስን ቤተክርስቲያን የመስበክ ሥርዓት አላት። ወንጌሉንም በዚሁ እናየዋለን። ነገሩ እንደምን ነው ቢሉ አንድ ታላቅ ንጉሥ ነበረና ይህ ንጉሥ ወደ ሌላ ሀገር ለመሄድ አስቦ ያለውን ሀብት ሁሉ ለሚወዳቸው ወዳጆቹ ጠራና አከፋፈለ ይላል። ካከፋፈላቸው በኋላ የሚቀር አይደለም፣ መጥቼ እቀበላችኋለሁ። ዕዳ ነው። ዕዳ ደግሞ እንቅልፍ አያስወስድም። ዕዳ ደግሞ እረፍት አይሰጥም። ስለዚህ በሰጠዋችሁ ገንዘብ አትርፋችሁ ነግዳችሁ ወጥታችሁና ወርዳችሁ እኔ ስመጣ ያተረፋችሁትን ጭምር ስጠይቃችሁ ታስረክቡኛላችሁ አላቸው። እናንተ ወጥታችሁና ወርዳችሁ ነግዳችሁ አትርፋችሁ ተንከራታችሁ ባተረፋችሁት ገንዘብ እኔ እጥፍ ድርብ የሆነ ሽልማት እሸልማችኋለሁ ብሎ ጌታ ጠራና ለወዳጆቹ ለአገልጋዮቹ ሰጣቸውና ወደ ሩቅ ሀገር ወደ ሌላ ሀገር ሄደ ይላል። ከዚህ በኋላ እንደምን አደራችሁ። ከዚህ በኋላ ይህ ንጉሥ ወደ ሌላ ሀገር ጉዞ ጀመረ፣ ሄደ፣ ሌላ ሀገር ደረሰ። ረጅም ጊዜያቶችን ሰጣቸውና ነግደው እንዲያተርፉ አንደኛውን መጀመሪያ የጠራውን 5 መክሊት ሰጠው ይላል። ሁለተኛ የጠራውን 2 መክሊት ሰጠው። ሶስተኛ የጠራውን 1 መክሊት ሰጠው። እነዚህን ለሶስት ሰዎች የተለያየ መክሊት ሰጣቸውና ይህ ንጉሥ ወደ ሩቅ ሀገር ሄደ። ረጅም ጊዜ ከቆየ በኋላ የሰጣቸውን መክሊት ይቆጣጠራቸው ዘንድ ጌታ መጣ ይላል። ባለፈው ዘመን ሳምንት ስለ ክርስቶስ መምጣት ቤተክርስቲያን ስታስተምረን ነበረ። ጌታ መጣ፣ ኢየሱስ ክርስቶስ ይመጣል። ስለዚህ ንጉሥ ከብዙ ቆይታ በኋላ ተመለሰ፣ መጣና እነዛን የሰጣቸውን ባሪያዎቹን፣ አገልጋዮቹን፣ ልጆቹን ጠራቸውና የሰጣችሁ ስጦታ አለ፣ ምን አደረጋችሁ አላቸው። ባለ 5 መክሊት ተሰጥቶት የነበረ አትርፎ ነበረና ጨለማ ሳያግደው ፀሐይ ሳያደክመው የንጉሥ አደራ አለብኝ ብሎ የራሱን አደራ ትቶ ለንጉሡ አደራ ሲፋጠን ነበረና ከንጉሡ የሚያገኘውን ሽልማት እያሰበ ድካሙን ሁሉ ወደ ጎን ትቶ ነበረና ባለ 5 መክሊት የተሰጠው ተጠራና ሲመጣ ንጉሥ ሆይ፣ ጌታ ሆይ፣ ለኔ የሰጠኸኝ ያው ታውቃለህ 5 መክሊት ነው። 5ቱ መክሊት ያለ እረፍት ስደክም እስከምትመጣ ድረስ ኖሬ ሌላ 5 መክሊት አትርፌያለሁ። ጌታ ሆይ 10 አድርጌ አምጥቻለሁና ተረከበኝ አለው። ንጉሡ ደስ አለውና ተረከበው። አንተ ታማኝ ነህ፣ አንተ የእውነት ወዳጄ ነህ፣ አንተ የልብ ልጄ ነህ፣ ከልብ የምወድ ልጄ ነህ፣ ታምነህልኛል፣ 5 ሰጥቼ 5 አትርፈሃል፣ መክሊትህን በአግባቡ ተጠቅመሃል፣ አንተ እውነትም ታማኝ ነህ፣ ለአንተ ሰጥሃለሁ ያልኩህ ሽልማት አለ፣ ጠብቅ አለው።
ባለ ሁለት የተሰጠው ቀረበ። እንዴት አደረግ ልጄ? ሁለት መክሊት ሰጥቼ ነበረ፣ እንዴት አድርገሃል አለው። ጌታ ሆይ አንተ ሰጥተኝማ ምን እንቅልፍ ይወስደኛል? ይሄው እኔም ስደክም ስወጣ ስወርድ ኖሬ ሁለት መክሊት አትርፌ አራት አርጌ አምጥቻለሁ። ጌታ ሆይ ተረከበኝ አለው። አንተ ታማኝ፣ የዋህ፣ ደግ፣ ቅን፣ ብርቱ፣ ጻድቅ የሆንክ አገልጋይ ነህ። አትርፈ ስላገኘሁ ደስ ብሎኛል። ካተረፍከው በላይ ደግሞ ዋጋ አለ። በእኔ ዘንድ አትርፎ እንጂ አብዝቶ እንጂ አምልቶ እንጂ እጥፍ አድርጎ እንጂ በእኔ ዘንድ ዋጋ የሚከፈለው በጥቂቱ አይደለም። ጠብቀኝ አለው። እዛው ቆመዋል። እናንተ እንዲገባችሁ ነው። ከዚህ በኋላ ሶስተኛው መጣ። ልጄ ወዳጄ አንድ መክሊት ሰጥቼ ነበረ፣ ያቺን አንድ መክሊት እንድትነግድባት ነግሬኝ ነበር። መጥቼ እቀበልሃለሁ ብዬ ነበርና እንደው እንዴት አደረካት አለው። አይ እንደው ጌታ ሆይ አንተ ካልዘራህበት የምትለቅም ካላበቀልክበት የምታጭድ አምላክ መሆንክን አውቃለሁና ይቺ አንድ መክሊት ስነግድ ብትከስርብኝ እንደማትለቀኝ ስለማውቅ መክሊትክን ወስጄ ቀብሬያታለሁ አለው። እንዴት እኔ ካልዘራሁበት የማጭድ አምላክ ነኝ? ካልተከልኩበት የምፈልግ ጌታ ነኝ? እንዴት እንደዚህ ያልክ? ለምን ሐኬተኛ ትሆናለህ? ለምን ትምክህተኛ ትሆናለህ? ለምን በልብ ውስጥ ትዕቢት እንዲሞላ ትፈቅዳለህ? ልብህ ለምን ይደነድናል? ለምን ፍቅር አይኖርህም? ለምን ክብር አይኖርህም? ለምንስ ደግሞ የትህትናና የጽድቅ ቃል አትናገርም? እንዴት እንዲህ ልትል ደፈርክ አለው። ጌታ ሆይ በኋላ ከምትቀጣኝ፣ በኋላ ከምትገድለኝ፣ በኋላ ከምታስረኝ፣ ከምታስጨንቀኝ ብዬ ቀብሬያታለሁ። ይልቅስ የምትፈልገው ያችን አንድ መክሊት አይደለች? አምጥቼ እሰጥሃለሁ አለው። እግዚአብሔር ከሁላችን ጋር ይሁን። አምጥቼ እሰጥሃለሁ፣ አንድ መክሊት ነው የምትፈልገው አለው። ንጉሱ የመክሊት ችግር አልነበረበትም። ወዳጆቹን ግን ለክብር ያበቃቸው ይሸልማቸው ዘንድ ወደደ፣ ፈቃዱ ሆነና ይህንን ነገር አደረገላቸው። መክሊት ሳይሰጥ አትርፎ መስጠት የሚችል ንጉስ ነው፣ ጌታ ነው። ነገር ግን መክሊት የሰጣቸው ይወዳቸው ነበርና ታማኝነታቸውንና እምነታቸውን ያረጋግጥ ዘንድ ፈቃዱ ሆነ። አመጣና የደበቃትን መክሊት አንድ መክሊት እንካ ያውልህ ተቀበለኝ፣ ከዚህ በኋላ አትከሰኝም፣ አትወቅሰኝም፣ ብጠፋ ግን ታስጨንቀኝ ነበር አለው። ንጉሱ አዘነ ይላል። አንተ እንድታተርፍ ብሰጥ ቀብረህ አስቀምጠህ ጠበቅኸኝ። አንደበትህን መልካም እንድትናገርበት ብፈጥርልህና ባቃናልህ አንተ ሰውን የምትወቅስበትና የምትሰድብበት አንደበት ሆነ። ስለዚህ አንተ ከእኔ ጋር ህብረት የለህም። አትርፈህ ባለመገኘትህ የመጀመሪያ ቅጣት ትቀጣለህ። ሁለተኛው ቅጣት እግዚአብሔር ለቅድስና በፈጠረው አንደበት የማይገባ ቃል ተናግረሃል። ለዛውም በንጉሱ ላይ፣ ለዛውም በጌታ ላይ፣ በአምላክ ላይ። ስለዚህ ካንተ ጋር ህብረት የለኝም። ወደ ዘላለም የመከራ ጉድጓድ፣ የመከራ ቀንበር ወዳለበት፣ የእሳት ነበልባል ወደሚነድበት፣ ከሚያቃጥልህ እሳት እፎይ ብለህ የምታርፍባት አንድ ሰከንድ በሌለበት የሲኦል ንጉስ ወደ ነገሰበት ወደ ዘላለም የመከራ እሳት ትገባለህ የሚል ንጉሳዊ ቃል ሰማ። እግዚአብሔር ከዚህ ይጠብቀን። ድካማችን ከኔ ጋር ህብረት የላችሁም እንዳንባል ነው። ይህንን ቃል ሰማ።
እነዛ ሁለቱ 4 አትርፎ የነበረውና 10 አትርፎ የነበረው በክርስቶስ ቀኝ ቆመዋልና በጌታ በንጉሱ ቀኝ ቆመዋልና እናንተ ታማኞች በጎ አገልጋዮች ቅን ልቦና ያላችሁ አንደበታችሁ የተቆጠበ አንደበታችሁ የተገራ አረማመዳችሁ ስርዓት ያለው የንጉስ ልጅ እንደሆናችሁ የሚገልጥ ብዙ ነገር ያላችሁ እናንተ ወዳጆቼ ናችሁና አብዝቼ ወዳችኋለሁ አለ። እግዚአብሔር አብዝቶ ይወደደን። ወዶማ ራሱን ሰጠን አይደል እንዴ? ወዶማ በቀራንዮ አደባባይ ላይ በመስቀል ቀኖት ተቸንክሮ የዓለምን ኃጢአት ሁሉ ያስወገደ እግዚአብሔር ወዶን አይደል እንዴ? ወዶማ ይቅር አለ ማረንና ዛሬም ዝም ብሎ እንዲሁ በእቅፉ አኖረን። ወደደን እንዲሁ የሚወደውን አንድያ ልጁን እግዚአብሔር ወልድን ወደዚህ ላከ። እግዚአብሔር ወልድ እሺ ብሎ በአባቱ ፈቃድ መጣ። በቀራንዮ አደባባይ ላይ በደላችንን ተሸክሞ ኃጢአታችንን ሁሉ የኛን ስርየት እንድናገኝ አድርጎ ሞታችንን ሞቶ ትንሣኤያችንን አወጀልን። እንዲህ የወደደን አምላክ ክብር ለስሙ ይሁን። ምን ማለት እንችላለን? ስለ ክርስቶስ መውደድ ምን ማለት እንችላለን? ምንም አንልም። ወደደን እንዲሁ በቃ እወዳችኋለሁ ብሎ እነዚህን ሁለቱን ነገራቸው። እናንተ የምትገቡበት ቦታ ማንም የማይገባበት የሰው እጅ ያልሰራው ጥበበኞችና ምድራዊ ፈላስፎች ምድራዊ ባለ ህንጻዎች ኢንጂነሮች ያልተሳተፉበት ለናንተ ለወዳጆች ያዘጋጀሁት የዘላለም የክብር ቦታ አለ ብሎ ነገራቸው። ደስ አላቸው። ያቺ አንድ መክሊት ነበረች። ከዛ ሰው ቀብሯት የነበረች የተመለሰች መክሊት ምን አለ? አምጡና ባለ 5 መክሊት ላለው ጨምሩለት፣ ለምን አትርፏልና። ላለው ይጨመርለታል፣ የሌለው ግን ያለውን ያጣል አለ። አሁን ይህንን ብዙ ጊዜ ሀብት ላይ ደምረን ቀጽለን የምንናገር ሰዎች አለን። ለሀብት አይደለም፣ ይሄ ለጽድቅ የተነገረ ቃል ነው። መክሊቱን ላተረፈ፣ እግዚአብሔርን ላከበረ፣ በሕገ እግዚአብሔር ለተጓዘ፣ ሥርዓተ ቤተ ክርስቲያንን ለሚጠብቅ፣ ራሱን ንጹሕ ላደረገ፣ ከእግዚአብሔር ጋር ቅርብ ግንኙነት ላለው ሰው የሚፈልገውን ነገር በምድር ያገኛል። ከእግዚአብሔር ጋር የሚያገናኘውን የጽድቅ መንገድ እግዚአብሔር ይከፍትለታል። የሚያመሰግንበትን ቃና እግዚአብሔር ያድለዋል። ጸጋውን እግዚአብሔር ያበዛለታል፣ ያከብረዋል። እግዚአብሔርም አብሮት ይሆናል ማለት ነው። ንጉሥ የተባለው ጌታ የተባለው እግዚአብሔር ራሱ ነው። ባለ 2 ባለ 3 እና ባለ 1 መክሊት እኔና እናንተ የሰው ልጆች ነን። ባለ 5 መክሊት የተሰጠው የቤተ ክርስቲያኒቷ ከፍታ ላይ ያሉ ቤተ ክርስቲያን የሾመቻቸው ቤተ ክርስቲያን ሕጓን እንዲያስፈጽሙ በእግዚአብሔር መንፈስ ቅዱስ የተመረጡ ቤተ ክርስቲያን መርጣ እውቅና የሰጠቻቸው ቅዱስ ፓትርያርኩ ሊቃነ ጳጳሳት ናቸው። ባለ 2 መክሊት ተብለው የሚጠሩት ካህናት ሊቃውንት ናቸው። መምህራን ዲያቆናት ናቸው። ታዲያ ምእመን ባለ 1 መክሊት ነው ወይ እንዳትል፣ ታዲያ ምእመን ባለ 1 መክሊት ከሆነ ባለ 1 መክሊቱ አላተረፈም፣ ቀብሯል። ሁሉም ምእመን አያተርፍም ወይ? ሁሉም ምእመን ኃጢአተኛ ነው ወይ እንዳትሉኝ፣ ተሰጥቶታል፣ ማትረፍ ይችላል። ተሰጥቶታል፣ መነገድ ይችላል። ባለ 1 ተሰጥቷቸው ምእመናን ባለ 5 አድርገው አክብረው ለእግዚአብሔር ያቀረቡ ብዙ ናቸው። ባለ 2 ተሰጥቷቸው ምእመናን ባለ 1 ተሰጥቷቸው ምእመናን ባለ 4 አድርገው ባለ 5 አድርገው አትርፈው ያቀረቡ ምእመናን ብዙ ናቸው። ራሳቸውን ለእግዚአብሔር የሰጡ ምእመናን፣ በየገዳማቱ የሚንከራተቱ ምእመናን፣
ገንዘባቸውን ለቤተ ክርስቲያን የሚያውሉ ቤተ ክርስቲያን የሚያሳንጹ አስራት በኩራት የሚያወጡ ዝክር የሚያዘክሩ የሚጾሙ የሚጸልዩ ንስሐ ገብተው ዕለት ስለራሳቸው ብቻ አይደለም ስለ ሀገር የሚያለቅሱ ምእመናን ጥቂት አይደሉም። እነዚህ አትራፊ ናቸው። እነዚህ ወደ ዘላለም የደስታ ቦታ ግቡ የተባሉ የምእመናን ምሳሌ ናቸው። ስለዚህ ባለ 5 እና ባለ 2 የተሰጣቸው 10 እና 4 አድርገው ያቀረቡት የእግዚአብሔር ባለሟሎችና ወዳጆች ወደ ዘላለም የደስታ ቦታ የብርሃን አምድ ወዳለበት የእግዚአብሔር ክብር ያለ እረፍት ወደሚነገር ወደሚዘመርበት ምስጋና ምግብ መጠጥ ወደሆነበት ወደ እግዚአብሔር መንግስት ግቡ ብሎ እግዚአብሔር ጌታቸው አዘዛቸው ይላል። እግዚአብሔር ለክብር ያብቃን። እግዚአብሔር ለመንግስቱ ያብቃን። አዘዛቸው፣ ግቡ ብሎ አዘዛቸው። ደስ ብሏቸው ጌታ ሆይ እኛ እኮ የነገድነው በዚህ ምድር የምትሰጠን ያለ መስሎ ነበረ፣ በሰማይማ ከሰጠህን ጌታ ሆይ ደስታችን ፍጹም ሆኗል፣ እናመሰግንሃለን እያሉ ወደ ዘላለም የክብር ቦታ ገቡ ይላል። ምንናፍቃት ይችል ነው። ተመቸህም አልተመቸህም አለህም የለህም ምንም ሁን ምን እግዚአብሔርን አመስግነ አክብረ በተዋህዶ እምነት ኖረ ንስሐ ገብተ ክርስቶስን ሥጋና ደም ተቀብለ ወደ እግዚአብሔር መጠራትን የመሰለ ነገር የለም። ያመኑም ይሞታሉ፣ ያላመኑም ይሞታሉ። ሞት ግን ላመኑት እረፍት ነው፣ ላላመኑት ግን መከራ ነው። አያችሁ፣ በእውነተኛይቱ ሃይማኖት ያሉም እግዚአብሔርን የሚወዱትም የሚወዳቸውም ይሞታሉ፣ ያላቸውም ይሞታሉ፣ የሌላቸውም ይሞታሉ። የሚሄዱት ግን በአንድ አይነት መንገድ ነው። የሚቀበሩት ግን የተመቸውም ያልተመቸውም የት ነው? መሬት ላይ ነው። እሱም እግዚአብሔር ከፈቀደ ነው። እሱም መሬት አካላችን አስከሬናችን መሬት የሚቀበረው በስርዓት ፍታት ተደርጎልን የምንቀበረው እግዚአብሔር ከፈቀደ ነው። በዚህ ዘመንማ ስንቱ የአውሬ ቀለብ ሆነ መሰላችሁ አይደል እንዴ? ስለዚህ ያለውም የሌለውም የተሾመውም የተሻረውም የተማረውም ያልተማረው ሁሉም ይሰናበታታል፣ ይሄዳል። ነገር ግን ሌላ ዓለም አለ። እንደናንተ ቁጭ ብሎ እግዚአብሔርን ለሚናፍቅ ራሱን ለእግዚአብሔር ላስገዛ እንደና አራቱና እንደ 2ቱ ባለሟሎች አትራፊ የሆነ ሰው ጆሮውን ቃል እግዚአብሔር እንዲሰማ ለፈቀደ እግዚአብሔር ዓላማው አፈጣጠሩ ጆሮአችንን ዓለማዊ ነገር እንድንሰማበት አይደለም፣ የጦርነት ዜና እንድንሰማበት አይደለም። ጆሮ ቃል እግዚአብሔር እንዲሰማ እግዚአብሔር ወደደና ፈቀደ። ገብቶሃል? አፍንጫ የዕጣኑን ጣዕም እንዲያሸት፣ ዓይንህ ቀራንዮን እንዲመለከት፣ ቅዱስ መጽሐፍ እንዲያነብ፣ እግሮች ወደ እግዚአብሔር መቅደስ እንዲመላለሱ፣ እጆች ምጽዋት እንዲመጸውቱ፣ ለክብሩ እንዲያሸበሽቡ እንዲያጨበጭቡ፣ አንደበት አእምሮ ቅን ሆኖ የእግዚአብሔርን መግቦት ሀልዎት ጠብቆቱን እንዲናገር እንዲያመሰግን እንዲያሰላስል እንዲያስታውስ እግዚአብሔር እነዚህን ሁሉ ለዓላማ ነው የፈጠራቸው፣ ለራሱ ዓላማ። እግዚአብሔር እኮ መጀመሪያ ያለው የሰው ልጅ እንፍጠር ካለ በኋላ ክብራችን በሰማይ ተወስኖ እንዳይቀር የሰው ልጅ ለምስጋና ይፈጠር እያመሰገነ ከኖረ በኋላ ክብራችንን ይወርስ ዘንድ ፈቅድንለታል ነው ያለው። እንደ ሰው ልጅ ክቡር የለም፣ እንደ ሰው ልጅ ከፍታ ላይ ያለ የለም። እግዚአብሔርን የሚመስል የሰው ልጅ ከፍጥረታት ሁሉ እግዚአብሔር ወዶ በመልኩና በአርአያው የፈጠረው የሰው ልጅ ፈቃድ እግዚአብሔርን ለመፈጸም ግን የሚደክም የሚዝል እግዚአብሔር እያበረታው እንኳን አጥብቆ እንዳይበረታ የሚሸሽ የሰው ልጅ ነው። ግን እግዚአብሔር ዛሬም በምህረቱ ዛሬም በይቅር ባይነቱ ጠብቆናልና ይሄ ሁሉ መከራ በዓለም ላይ ሁሉ መጠላላት ዓለም ላይ ያለ ይሄ ሁሉ መገዳደል ያለ
እግዚአብሔር ወዶ በቤቱ ያኖረን አምላክ ስሙ የተመሰገነ ይሁን። ከዚህ በላይ መመረጥ የለም። ልንገራችሁ፣ ለእናንተ መመረጥ ምን እንደሆነ ባላውቅም ቅዱስ ጳውሎስ መመረጥና መጠራት ምን እንደሆነ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል፣ ወዳጆቼ ሆይ መጠራታችሁንና መመረጣችሁን ተመልከቱ ይላል። ብዙዎች ኃያላን የሆኑ፣ ብዙዎች ጥበብ ያላቸው፣ ብዙዎች ገንዘብ ያላቸው፣ ብዙዎች ዝናን የተጎናጸፉ ከኛ በላይ ማንም የለም ብለው የሚመጻደቁ ባላቸው ነገር እግዚአብሔርን የሚገዳደሩ አልተጠሩም ማለት። መጠራት ምንድነው? የእግዚአብሔር ጥሪው ለዓላማ ነው። እኔ በዚህ ማለዳ ተሰብስባችሁ የመጣችሁት ተጠርታችሁ ነው። በእርግጠኝነት የምነግራችሁ እግዚአብሔር ሲጠራ ለክብር ነው። እግዚአብሔር ሲጠራ ለባለሟልነት ነው። የእግዚአብሔር ጥሪ ለምድራዊ ነገር ብቻ አይደለም፣ ዓላማው ለሰማያዊ ነው። ሰማያዊውን ነገር ሲሰጣችሁ ደግሞ ምድራዊው ነገር ተራ ነው። አስቀድማችሁ አይደል እንደሚለው እሱ መቅደመ መንግስቶ ጽድቆ፣ አስቀድማችሁ መንግስትና ጽድቁን ፈልጉ። እግዚአብሔር ሆይ ማረኝ በሉት መጣችሁ ስትለምኑ። እግዚአብሔር ሆይ እባክህ መጨረሻዬን አሳምርልኝ በሉት መጣችሁ ስትለምኑ። እግዚአብሔር ስትማጸኑ ጌታ ሆይ በመጨረሻው ሰዓት በመጨረሻው ቀን አደራህን ጌታ ሆይ በቀኝህ አቁመኝ፣ የበደልኩት በደል ብዙ ነው፣ የሰራሁት ኃጢአት በቃል የማይነገር ነው። ብዙ ታውቃለህ፣ ለኃጢአት የበረታ ልብ ለንስሐ መነሳሳት አቅቶታልና በቃ ጌታ ሆይ አሁን እጄን ያዝና አንሳኝ፣ በጽድቅ ማማ ላይ ልቀመጥ፣ በንስሐ ውሃ እጠበኝ፣ ካንተ ጋር ልታረቅ ጌታ ሆይ አብሬህ ልኑር በሉት። ይህ ለምኑት። ገንዘብ አትለምነው እንደመጣ። እግዚአብሔር ምኑ ነው ገንዘብ? እንደመጣ ዝም ብሎ ምድራዊ ነገር አትለምነው። መጀመሪያ ጽድቅና መንግስቱን ለምኑ፣ ሌላው ሁሉ ይጨመርላችኋል አለ። ሌላው ሁሉ ማለት ተራ ነገር ነው ምድር ላይ። አሁን ምድር ላይ በጣም የሰው ልጅ እርስ በርሱ የሚያበላላ የሚያገዳድል ገንዘብ ነው። ገንዘብ ምንድነው? ለክርስቶስ ምንድነው? የምትፈልገውን ነገር ሁሉ እግዚአብሔር በመጠን በልክ ያደርግልሃል። ከዚያ በኋላ ግን እግዚአብሔር በልክ በመጠን ያደረገልህን ነገር እያመሰገንክ መኖር ነው። እንድናመሰግን እግዚአብሔር እርዳን። ብዙ አድርጎልን አመስጋኝ ልብ አጥተናል። ብዙ ነገር ሰርቶልን እግዚአብሔር የቀረብን ነገር አለ ብለን እግዚአብሔርን ብዙ ጊዜ አማረነዋል። ያደረገልን ግን ብዙ ነገር ነው። ስለዚህ መጀመሪያ ጽድቁንና መንግስቱን ፈልጉ። ስትመጡና ስትለምኑ እግዚአብሔርን መጀመሪያ ለነፍሳችሁ ለምኑት። ግድ የለም የሥጋችሁንም ለምኑት። መጀመሪያ ግን ጌታ ሆይ ማረኝ በሉት። አንዳንድ ሰው እንደመጣኩ ጌታ ሆይ ምን አርጌህ ነው? ጓደኛዬ ቤት ገዝቶ መኪና የነዳ ስራ ይዞ አምላክ ሆይ ምን አርጌህ ነው ምንላለን። ግድ የለም በሉት። ይሄንንም ግን መጀመሪያ ማረኝ በድያለሁ በሉት። ተጣላችሁት ሰው ጋር ወይም ደግሞ አስቀየማችሁት ወዳጃችሁ ጋር ስትሄዱ መጀመሪያ ብር አበድረኝ ነው እንደምትሉት? ይቅር በለኝ አይደል የምትሉት? መጀመሪያ እግዚአብሔርን ይቅርታ ጠይቁት። ሌላው ነገር ተራኮ ነው። የሚጠቅመንን ደግሞ እግዚአብሔር ስለሚያውቅ በሚጠቅመን ልክ የሚያኖረን አምላክ እሱ ነው። እግዚአብሔር ሁሌ ትክክል ነው። በሚጠቅመን ልክ የሚያኖረን እሱ ነው። አለዛ እኮ በሚሰጠን ገንዘብ ስንቱ ያላግባብ ባገኘው ገንዘብ ስንት ሰው የድሃ እንባ እንዳለበት ታውቃላችሁ? እጁ ላይ የስንት ሰው ነፍስ እንደጠፋበት ታውቃላችሁ? እግዚአብሔር እኮ ነው የሚያውቀው። ስለዚህ እግዚአብሔር የማይገባ ነገር ለኛ አይሰጠንም። የሚረባንን የሚጠቅመንን ነገር እግዚአብሔር ለኛ ሰጥቶን ከእቅፉ ሳንወጣ እንድንኖር የሚፈልግ አባት አለን። እግዚአብሔር በእቅፉ ያኖረን። ስለዚህ ምን አለ? ያችን አንድ መክሊት 2 እና 4 ያተረፉ ነበር፣ 5 እና 2 ያተረፉ ነበሩና ባለ 5ቱ ላይ ጨምሩለት አለ። ተጨመረ። ያ ንጉስ እግዚአብሔር ነው። እኔና እናንተ ካህናት፣ ሊቃነ ጳጳሳት፣ እነሱ ደግሞ ባለ 5 መክሊት አትራፊዎች ሊቃነ ጳጳሳት ናቸው። ባለ 2 መክሊት ካህናት አገልጋዮች ናቸው። ባለ 1 መክሊት ምእመናን ናቸው።
ነገር ግን ምእመናን አንድ መክሊት ተሰጥቷቸው አብዝተው አትርፈው ለእግዚአብሔር የሚያቀርቡ አሉና እነሱ በእግዚአብሔር ዘንድ የተወደዱ ናቸው። ቤታቸው ይባረክላቸዋል። የለመኑት ሁሉ ይሰማላቸዋል። ሰለሞን አንድ ነገር ልንገራችሁ ስለ ልመና። ሰለሞን የዳዊት ልጅ ነው። በገባውን ሜዳ ላይ መስዋዕት ሊያቀርብ ለእግዚአብሔር ሊያቀርብ መስዋዕት ሄደ። መስዋዕት አቀረበና ለእግዚአብሔር ድካም ተሰማው ይላል። ሲደክመው ቀኑ መሸና አረፈ፣ ተኛ። ከዚህ ጊዜ እግዚአብሔር ባቀረበው መስዋዕት በሰለሞን ደስ አለውና ሰለሞን ያቀረብከው መስዋዕት የሚያስደስት ነው፣ ልብ ንጹህ ነው፣ አንደበትም የተቃና ነው፣ ፈሪሃ እግዚአብሔር በውስጥህ አለ። ንጉሥ ሰለሞን የምታስተዳድረው ሕዝብ ፍርድ እንዳይጓደልበት እንባ እንዳያለቅስ አብዝተህ ትጨነቃለህና ያቀረብከው መስዋዕት ተቀብያለሁ አለው እግዚአብሔር። መስዋዕታችን ይቀበልልን። ጸሎት እኮ መስዋዕት ነው። ይሄ ቃል እግዚአብሔር እኮ መስዋዕት ነው። ቁጭ ብላችሁ የምትሰሙት እኮ እናንተ ጊዜያችሁ መስዋዕት ነው። ጆሮአችሁ፣ አእምሮአችሁ ለእግዚአብሔር መስጠት፣ እግዚአብሔርን ማሰብ ይሄ እኮ መስዋዕት ነው። ለእግዚአብሔር የሚቀርብ ልዩ ልዩ መስዋዕት እኮ አለ። የምትሰጡት ገንዘብ እኮ መባ ነው፣ መስዋዕት እኮ ነው። ይዛችሁት የምትመጡ ጧፍ፣ ዕጣን፣ ዘቢብ ይሄ ሁሉ መስዋዕት እኮ ነው። ጉልበታችሁ መስዋዕት ነው። መስዋዕታችንን ይቀበልልን እግዚአብሔር። የሰለሞንን መስዋዕት እግዚአብሔር ተቀበለለትና ሰለሞን ተኛ ይላል። ሰለሞን በተኛበት ሰዓት እግዚአብሔር ምን ብሎ ጠየቀው? ሰለሞን መስዋዕትህን ወድጄዋለሁ፣ እኔ አምላክህ ተቀብዬዋለሁ። አንተ አባቴ የሚመራውን ሕዝበ እስራኤልን እየመራህ ነው። እንግዲህ ምን እንድለምን ትፈልጋለህ? የፈለገህን ነገር ለምን እሰጥሃለሁ አለው። እናንተ አሁን በሰልፍ አድርጎ እግዚአብሔር መጥቶ የፈለጋችሁትን ነገር እሰጣችኋለሁ ለምኑ ብትባሉ ነው የምትሉት? ልክ ነው። ሰው ነው። ምድራዊ ነገር ያስጨንቀናል። ሰው ነን። ምናልባትም እንደ ሰው ስናስብ እግዚአብሔርን ከረሳን ምን አለኝ ብለን ልንጨነቅ እንችላለን። እግዚአብሔር ከሌለበት ባለጸግነት ግን እግዚአብሔር ያለበት ድህነት እጅጉን የተሻለ ነው። እኛ ግን እግዚአብሔርን ይዘናል። ድሆች ሲመስሉን ባለጸጎች ናቸው ብሎ ቅዱስ ጳውሎስ የተናገረው ድሆች ናቸው ይሉናል፣ ባለጸጎች ነን አለ። ሁለተኛ ቆሮንቶስ ምዕራፍ 6 ላይ አያችሁ፣ ምንም የሌላቸው ይመስለናል እንመስላቸዋለን፣ ሁሉ ግን የኛ ነው አለ። የኛ ያልሆነ ምን አለ? እግዚአብሔርን ከመያዝ በላይ ባለጸግነት ምን አለ? የእግዚአብሔር ልጅ ከመሆን በላይ ባለጸግነት ምን አለ? ለምነን ከመሰማት በላይ ለእግዚአብሔር ጠይቀን መልስ ከማግኘት በላይ አልቅሰን እንባችን እንዲታበስ እግዚአብሔር ቀርቦ አይዟችሁ ብሎ እያጽናናን ከዚህ በላይ የኛ ያልሆነ ምን አለ? የኛ ያልሆነ ምን አለ? ሁሉ የኛ እኮ ነው። ሁሉ የኛ ነው አለ ቅዱስ ጳውሎስ። ስለዚህ ምን አለው ሰለሞንን? ጠይቀኝ፣ የፈለገን ጠይቀኝ አለ። አሁን እኛ ቢጠይቀን አንዳንዱ አረ ኪራይ ሽሽት አድርጎኛል ጌታ ሆይ በቃ አንድ ክፍል ቤት ስጠኝ። አንዳንዱ ደግሞ ጌታ ሆይ እኔ ትዳር የለኝም፣ እኔ አልወለድኩም። ሌላው ደግሞ እኔ አልወለድኩም ትዳር መስርቻለሁ ግን አልወለድኩም። ሌላው ደግሞ እንዴ ቆይ ምን አርጌ ነው እስካሁን ድረስ ጌታ ሆይ ከጓደኛ በታች አደረከኝ እንላለን። ብቻ ብዙ ነው ልመናችን፣ እናውቀዋለን። ምን እንደምንለምን እግዚአብሔር ያውቃል፣ እኛም እናውቀዋለን። ልባችን ውስጥ ያለ ለምኑ ብሎናል እኮ እሱማ እኮ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኙኛላችሁ። ምንም እኮ የነሳን ነገር የለም እግዚአብሔር። በቃ እግዚአብሔርን የምትፈልጉ መጣችሁ ማንኳኳት ነው ቤተ መቅደሱን። ቤተ መቅደሱን ብቻ አይደለም መጀመሪያ ልባችሁን ክፈቱት። ኑና ከዛ መጋረጃውን እየዳሰሳችሁ ቤተ መቅደሱን እየተመለከታችሁ እግዚአብሔር ሆይ አሁን ዛሬ ጸሎቴን ስማ ብላችሁ መፈለግ ነው አለ። ክርስቶስ ታገኙታላችሁ። እግዚአብሔር እኮ ቅርብ ነው። እኔ የሩቅ አምላክ አይደለሁም የቅርብ አምላክ ነኝ አለ። እምነት ስለሌለን እንጂ አሁን ተናግረን በቅጽበት አሁን እኮ መልስ የሚሰጠን አምላክ እኮ ነው። የሚፈልገው ከኛ ንጹህ ልብ፣ የዋህነት፣ ቅንነት፣ እምነት፣ ንስሐ ይሄ ነው በቃ።
ሶስት ነገር ነው እግዚአብሔር ለማግኘት የሚያስፈልገው። የመጀመሪያው ፍጹም ቂም በቀል የሌለው ሰው፣ የዋህ ሲበደል ይቅር የሚል ሲበድል ይቅርታ የሚጠይቅ አውቆ የማይበድል የመጀመሪያው ሰው እግዚአብሔር አጥብቆ የሚፈልገው የዋህ ሰው አሁን ያልኳችሁ ነው። ቅሩብ እግዚአብሔር ለየዋሃነ ልብ፣ እግዚአብሔር ልባቸው የዋህ ለሆነ፣ እግዚአብሔር ልባቸው ውስጥ ቂም ላላረገዙ፣ እግዚአብሔር ልባቸው ውስጥ ቂም በቀል አንግበው ለማይመላለሱ ሰዎች ቅርብ ነው አለ እግዚአብሔር። የዋህ ሁኑ። እሺ የዋህ ብልጥ ነኝ አትበሉ፣ የትም አትደርሱም። የዋህ ሁኑ። ማድረግ እየቻላችሁ አታድርጉ። ማሳሰር እየቻላችሁ ተዉ። መበቀል እየቻላችሁ ተዉ፣ ይቅር በሉ ስለ እግዚአብሔር ብላችሁ። እንዴ እኛ ፍጡር ሆነን የምንበቀል ጊዜ የምንጠብቅ እኛ ማንን? ክርስቶስ ማጥፋት እየቻለ ጦሩን ጎኑን በጦር ሲወጉት፣ ተጠማው ሲላቸው ሐሞት ሲያጠጡት፣ የሾህ አክሊል አምጥተው ሲደፉበት፣ ሲዘባበቱበት፣ ልብሱን አውልቀው ሲካፈሉት፣ መሬት ተከፈችና ዋጫቸው ቢላት በቅጽበት መሬት የምትታዘዝለት አምላክ እንዳልነበራችሁ ሁሉ ቢላቸው እንደ አቧራ ብን ብለው የሚጠፉ ይሄ ሁሉ ማድረግ እየቻለ ምን እየቻለ አልኳችሁ? ነገሩ ማድረግ እየቻለ በሉ። ምን እየቻለ? ማድረግ እየቻለ ግን ምንድነው ያለው? የሚያደርጉትን ያውቁምና ምንድነው ያለው? ታዲያ እግዚአብሔር ኢየሱስ ክርስቶስ ማድረግ እየቻለ ማከናወን እየቻለ ማጥፋት እየቻለ የሚያደርጉትን አያውቁምና ይቅር በላቸው ካለ ኢየሱስ ክርስቶስ እኛ ማድረግ ሳንችል እንደምንም ጊዜ ጠብቀን እናደርጋለን ብለን ቂም አርግዘን የምንመላለስ በቀለኞች እኛ ማንን እኛ? እከሌን ቀን ይሙላልኝ የምትል ካለ፣ እከሌን አልለቀውም ጎርቶኛል የምትል ካለ ይቅርብህ። በቀል የእኔ እንጂ የእናንተ አይደለም ይላል እግዚአብሔር። አትበቀሉ። የመጀመሪያው እግዚአብሔር የሚገኝበት መሰረቱ የዋህ መሆን ነው። በቃ የዋህ አረ ያልፋል ተውት በቃ ማለት ያልፋል ተውት። ይሄ እኮ ነው። እኔ እናትና አባቴ አንዳንድ ጊዜ አባቴ ኃይለኛ ነው። ከረር ሲል እናቴ ተው እባክህ ያልፋል እኮ አጥፍቶ እንኳን ጎረቤት ተው በቃ ይሄ እኮ እንዲሆኗል አላጠፋም እንዲህ ተሳስቶ ነው እንዲበሉ እናቶች። እንዴ አንዳንድ እናቶች እኮ ምንድነው አንዳንድ ሴቶች እኮ ባላቸውን በቃ ወንድ እስከማይመስላቸው ድረስ እንደ ሴት እየተናገሩ የግድ እንዲጋደል እንዲሞት እንዲጣላ የሚያደርጉ። አብራጅ ሁኑ፣ ነገር አብርዱ፣ ይቅርባይ ሁኑ። ማድረግ እየቻላችሁ ስለ ክርስቶስ ወላችሁ ተው። የመጀመሪያው ይሄ ነው። ሁለተኛው ክርስቶስ የሚገኝበት ንስሐ መግባት ነው። በቃ ስለ ትላንትናው በደል እግዚአብሔርን ከልብ ተንበርክኮ ይቅርታ ጠይቆ ማረኛ አምላክ ሆይ ዳግመኛ ላልበድል ቃል እገባለሁ፣ ግን አንተ አበርታኝ፣ ብበድልም እንኳን ደግሞ እድሜ ከሰጠኝ እመለሳለሁ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል አይደል እንዴ? ዳዊትም እኮ አንተ እስማ አንተ ተአምር ድካሞ ለሰብ፣ ጌታ ሆይ የሰውን ድካም አንተ ታውቃለህ። ታዲያ ብንበድልስ ወዴት እንሄዳለን? ይልቅስ ማረን እዚሁ እናለቅሳለን ነው ያለው ዳዊት። ሁለተኛው ንስሐ መግባት። ሶስተኛውና የመጨረሻው ማህተብ የክርስቶስ ሥጋና ደም ነው። ሶስት ነገር ብቻ አድርጉ። የመጀመሪያው የዋህ ሁኑ። በመንገዳችሁ፣ በኑሯችሁ፣ በህይወታችሁ፣ በስራችሁ የዋህ ሁኑ። አትበቀሉ። ከተበደላችሁም እግዚአብሔር ይሞላዋል በሉና ይቅር በሉ። ከበደላችሁም አውቃችሁ አትበድሉ፣ ከበደላችሁም ይቅርታ ጠይቁ። የመጀመሪያው። ሁለተኛው ምንድነው አልኳችሁ? ንስሐ። ምንድነው አልኳችሁ? ንስሐ። ሶስተኛው የክርስቶስ ሥጋና ደም ነው። ከዚህ በኋላ የክርስቶስን ሥጋና ደም ከበላ ከጠጣ በኋላ እግዚአብሔር ካንተ ጋር፣ አንተ ከእግዚአብሔር ጋር አብረህ አንድ ትሆናለህ። ከዚህ በኋላ ከክርስቶስ ጋር መኖርን የሚያክል ደስታ የለም። ከክርስቶስ ጋር መኖርን የሚያክል ክብር የለም። ዘበለአ ሥጋዬ ወሰተየ ደሜ ወሕይወት ዘለዓለም የሚለውን ቃል የሰማ አንድ አመፀኛ ወንበዴ ነበረ። እንደምን አደራችሁ? የሰው ሚስት የሚያፋታ፣ የሰው ገንዘብ የሚሰርቅ፣
የሰው ደም የሚያፈስ አመፀኛ ወንበዴ ነበረ። ይሄ ወንበዴ አንድ ቀን ቤተክርስቲያን ሄዶ ሲያልፍ ስጋዬን እየበላ ደሜን የጠጣ የዘላለም ሕይወት አለው፣ በኋለኛውም ዘመን አስነሳዋለሁ የሚለው ቃል ሲነገር ሰማና ቆም ብሎ ማዳመጥ ጀመረ። የዚህን ጊዜ ምን አለ? ታመመ ይላል። ድንገት ታመመና ይሄ ሰውዬ አልጋ ላይ ዋለ። እባካችሁ ንስሐ አስገቡኝ፣ እባካችሁ ንስሐ አባት አምጡልኝ ብሎ ንስሐ አባት በቁሙ አልነበረውምና መማፀን ጀመረ። ካህናት በሥርዓተ ቤተ ክርስቲያን መሰረት አልጋ ላይ ለዋለ ሰው ንስሐ ሄደው ይሰጣሉና ካህን ሄደና ንስሐ እንዲገባ ኃጢአቱን ተናዞ አደረጉትና ኃጢአቱን ተናዞ ንስሐ ገባ። በቁሙ ቀኖና መጨረስ የነበረበት ሰው ነበረ። ከተኛ በኋላ ንስሐ ፈለገ። በቁማችሁ ታጠቡ፣ በቁማችሁ ንጽሕት በሉ፣ በቁማችሁ እግዚአብሔርን ፈልጉት። ሁሉ ነገር እያላችሁ እግዚአብሔርን ናፍቁት። ከሌለህማ ከወደቅህ አቅም ካነሰ አልጋ ላይ ከዋልክ ከተሰበርክማ የት ትሄዳለህ? አይደል እንዴ? ስለዚህ ይሄ ሰው ንስሐ ገባና እኔ የክርስቶስን ሥጋና ደም መቀበል አለብኝ እፈልጋለሁ አለ። ንስሐ ገብቷልና ካህናት ምን አደረጉት? የክርስቶስን ሥጋና ደም በአልጋ አምጥተው አቀበሉት። የዚህን ጊዜ ነበረና ሥጋና ደሙን ተቀብሎ እንደጨረሰ ጌታ ሆይ የሰማዋት አንዲት ቃል አለች አለ። እሷ ምንድነች መሰለ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በኋለኛውም ዘመን አስነሳዋለሁ ብለሃል። እኔ አሁን ንስሐ ገብቻለሁ። በቁሜ መግባት ነበረብኝ፣ ተኝቼ ነው የገባሁት። ከቻልክ አድነኝና ከዚህ የበለጠ ይቅርታ ልጠይቅ፣ ካልቻልክም እንግዲህ ከተውከኝም ዝም ካልከኝም አለ ሥጋን በልቻለሁ ደምን ጠጥቻለሁ። አንተ ከኔ ጋር እኔ ካንተ ጋር እዋሃዳለሁ። እምቆመው በቀኝ እምቀመጠው በዘላለም የክብር ቦታ ነው። አለዛ ግን ደግሞ አትቀመጠም ካልከኝ አብረን ወደ ሲኦል እንወርዳለን አለ። አያችሁ፣ እምነቱ ነው የሚገርመው። እዚህ ላይ ምንድነው እምነቱ ነው የሚገርመው። ምንድነው ያለው? ይችን ቃል ሰምቷልና ሥጋና ደሙን ለመብላት ለመጠጣት ይናፍቅ ነበር። ቆሞ ዛሬ ነገ እያለ ጉልበት ቢኖረው ባይታመም ዛሬ ነገ እያለ ይቆይ ነበር። ታመመ። ሲታመም ቶሎ ክርስቶስን ሥጋና ደም አቀብሉኝ አለ። ይችን ሰምቷል፣ አምኗል። እንደሰማ አያችሁ፣ ሰምቷል። ከዚያ በኋላ ምን አደረገ? ሥጋና ደሙን ተቀበለ። ንስሐ ገብቶ ምን አለ? ሥጋዬን የበላ ደሜን የጠጣ እኔ ከሱ ጋር እሱ ከኔ ጋር አንድ ይሆናል የሚል ቃል ሰምቷልና አንድ ሆነናል እኮ ጌታ ሆይ አለ። አሁን በኔ ውስጥ ያለው አንተ ነህ አለ። በአንተም ውስጥ ያለሁት እኔ ነኝ። ያንተ ሥጋ ከኔ ሥጋ ጋር ተዋህዷል፣ ያንተ ደም ከኔ ደም ጋር ተዋህዷል። ስለዚህ አንድ ነን፣ አልተለየንም። ከዚህ በኋላ ለራስ ስትል ወደ ገነት ታስገባኛለህ አለ። ለምን? ሥጋ ከሥጋዬ ጋር ነው፣ ደም ከደሜ ጋር ነው። ተኝቼ አልነበረም ይቅርታ መጠየቅ ያለብኝ። ሙሉ አካል እያለ ጉልበት እያለ ተመላልሼ ነበር አንተ መጠየቅ ያለብኝ። አድነኝና ምርር ባለ እንባ የምትፈልገውን ነገር አድርጌ ንስሐ ገባለሁ አለ። ያ ሰው ይችን ሥጋና ደም ከተቀበለ በኋላ ለራስ ስትል ወደ ገነት ታስገባኛለህ፣ ደም ከኔ ጋር ደም ጋር ሥጋ ከሥጋዬ ጋር ነው፣ ዳግመኛ አልበድልም፣ አድነኛ አለ። ያ ሰው በዚህ እምነቱ ዳነ ይላል። አያችሁ፣ የክርስቶስ ሥጋና ደም ከደዌ ሥጋ ከደዌ ነፍስም ይፈውሳል። ስለዚህ ጌታ መጣና ተቆጣጠራቸው። አሁን ምን የሰጠን መክሊት አለ? የምጽዋት መክሊት አለ። ምጽዋት እንድንሰጥ እግዚአብሔር ምጽዋት እጁን ለምጽዋት የዘረጋለት ሰው አለ። ጸሎት እንዲያደርስ የዘረጋለት ሰው አለ። አንደበቱን ያቃናለት ቁጭ ብሎ እንዲሰማ እግዚአብሔር ልቡን ያቃናለት ሰው አለ። ዝክር እንዲያዘክር መልካም ነገር እንዲያደርግ እግዚአብሔር ያቃናለት ሰው አለ። እያንዳንዱ ሰው የተለያየ መክሊት አለው። የመቀደስ፣ የመባረክ፣ የማስተማር፣ የመዘመር እያንዳንዱ የማዳመጥ መክሊት አለ። ይህንን መክሊት ጌታ ይመጣና ይቆጣጠራቸዋል። ቁጭ ብላችሁ መስማት የተሰጣችሁ መክሊት፣ ይሄን መክሊት የታደላችሁ ቃል እግዚአብሔር ሰምተሃል ወይ ተብለህ ትጠየቃለህ። ቆሞ ቀድሶ ማቅረብ የሚችለው ካህን ቀድሳ አቅርበሃል ወይ ብሎ
ጌታ ይመጣና ይጠይቀዋል። ጌታ መጥቶ በሉ እስቲ ጌታ መጣና ተቆጣጠራቸው። ጌታ ይምጣ ወይ? ባለፈው ስለ ክርስቶስ መምጣት ተነጋግረናል። ይምጣ? እርግጠኞች ናችሁ? ይምጣ? እንግዳ ሲመጣ መዘጋጀት ያስፈልጋል። አሁን ይምጣ ማለት አይደለም። ለምሳሌ እናንተ ጌታ ይምጣ ብላችኋል። አንድ የቀበሌ ሊቀመንበር እቤታችሁ ምሳ ልትጋብዙት ብታስቡ ምንድነው ብታረጉት? ቤትን ታጸዳለህ፣ የምግብ ጠረጴዛን ትወለውላለህ፣ ልብሶችን ሶፋን ታስተካክላለህ፣ ሳህኑን ጽዱ ታደርጋለህ። ቤት ጥሩ እንዲሸት ብዙ ዋጋ ትከፍላለህ። ይህ ለምድራዊ ባለስልጣን የምከፍለው ዋጋ ነው። ክርስቶስ ይምጣ ማለት አይደለም። እሱማ ይመጣል እኮ አትምጣም ብትለው አይቀርም፣ ይመጣል። ጊዜውን ነው የሚጠብቀው። ለምድራዊ ባለስልጣን ቤትክን ይህንን ያክል አጸዳርተህ ከጠበቀው እንዳትሰደብ ዋጋ ከከፈልክ ለሰማያዊ ንጉስ ለክርስቶስ ሞቶ ላዳነህ ለአምላክህ ለአባትህ ልብስህን አጽድተሃል፣ ሰውነትን አጥበሃል እና የምትለው አምላክ የት ያርፋል? እሱ ሲመጣ ቆሻሻ ቦታ አይደለም፣ ንጹህ ነገር ነው የሚፈልገው። የምታጸዳው ደግሞ ያለህን የምትኖርበትን ቤት ሳይሆን ራስህን ሰውነት ነው። የሚጸዳው በንስሐ ነው። አየው። ስለዚህ አጽዱ፣ ሰውነታችሁን ንጹህ አድርጉ። ክርስቶስማ ናም ብንለው ይመጣል፣ አትምጣም ብንለው ይመጣል። ጌታ መጣና ተቆጣጠራቸው። እያንዳንዷን ነገር እግዚአብሔር የሰጠንን የእያንዳንዷን መክሊት እግዚአብሔር ይጠይቀናልና አምላካችን ጌታችን እሱ ሲመጣ አትርፈን ወደ ዘላለም የደስታ ቦታ ግቡ እንድንባል እግዚአብሔር በቸርነቱ ይርዳን። በርቱ፣ አይዟችሁ፣ ጠንክሩ። ያልኳችሁን 3 ነገር አድርጉ። ቂም በቀል አይኑርባችሁ። ንስሐ ግቡ፣ የክርስቶስ ስጋና ደም ተቀበሉ። ያስተማረን አምላክ ክብር ለስሙ ይሁን። ይቆየን።